ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ዓለም በትልቁም በትንሹም ከባቢ ትናጣለች። ሰሞኑን እንደምትሰሙት ሁሉ ጋር መናጥ አለ እና አንድ የጨነቀው ወዳጄ ጂኦፖለቲክሱ ያስፈራል፣ ዓለም እየተናጠች ነው፣ እንደው ይሄ መናጥ ምን ያመጣብን ይሆናል ብሎ በስጋት ጠየቀኝ። እናንተም አስቡበት። የዓለምን መናጥ እኛ አንፈልግም፣ የዓለምን መታወክ እኛ አንፈልግም። ዓለም ሰላም በነበረችበት ሰዓት ግን ምን አደረገችልን ነው መልሱ። ምን አደረገችልን? ሳጥናት ስትቀር ጥቅም አግኝተን በመናጧ እንደምንጎዳ ከነሱ በላይ መጨነቅ የለብንም። ከእያንዳንዱ ግጭት ኦፖርቹኒቲ ፈልቀን ማውጣት ነው የሚጠበቅብን እንጂ የመጣን ነገር በመፍራት አይሆንም። ሰላም ሲሆኑም ለነሱ ነው ትርፉ፣ ሲጋጩን ጉዳት ለነሱ ነው። ሽማግሌ ከፈለጉ እናስታርቃለን። እኛ ግን መሰራታችን ናሽናል ኢንትረስት ነው። የሚጣሉ ካሉ ባካችሁ አትጣሉ፣ ጥላ አያስፈልግም። ከተጣላችሁም ለቀይ ባህር መሆን አለበት። እንደዚሁ በባዶ አታርጉት ብለን እንመክራለን። ወንድ ልጅ መጣላቱ ካልቀረ፣ አገር መጣላቱ ካልቀረ ብለን እንመክራለን። አንዳንዱ ነዳጅ ያጣላዋል፣ አንዳንዱ ክብር ያጣላዋል፣ አንዳንዱ ነገ ማን ይቀድመኛል ያጣላዋል፣ አንዳንዱ ቀይ ባህር ያጣላዋል እና እንደ አግባቡ መጠቀም ጥሩ ነው ለማለት ነው። ህወሓት የአሜሪካ ኤምባሲን በመቃወም መግለጫ ሰጠ። በኢትዮጵያ ምርጫ ቦርድ ከፓርቲነት የተሰረዘው ህወሓት በኢትዮጵያ የአሜሪካ ኤምባሲ ያወጣው መግለጫ በተዋዋይ ወገኖች መካከል ያለውን ልዩነት የሚያሰፋ ነው ሲል ኮንኗል። ህወሓት በኢትዮጵያ የአሜሪካ ኤምባሲ ያወጣው መግለጫ በስምምነት ፈራሚ አካላት መካከል ያለውን ልዩነት የሚያሰፋ ነው ሲል ኮንኖታል። ህወሓት መርህ ላይ የተመሰረተና ገለልተኛ ግንኙነት በማድረግ የፕሪቶሪያው ስምምነት እንዲፈጸምም ሲልም ገልጿል። ቡድኑ ትናንትና ምሽት ባወጣው መግለጫ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በሁመራ ያደረጉትን ጉብኝት አስመልክተው ያወጡት መግለጫ እንዳሳሰበው አስታውቋል። ዓለም አቀፍ አካላት የሚያደርጉት ተሳትፎ የሚደገፍ ቢሆንም ትናንትና የወጣው የአሜሪካ ኤምባሲ መግለጫ ግን ተዋዋይ ወገኖች ልዩነታቸውን ከማጥበብ ይልቅ ሌላ ችግር የሚፈጥር ነው ሲል ህወሓት ገልጿል። አሜሪካ በስምምነቱ ላይ እንደ ታዛቢነቷ ወገናዊነት ሳይሆን በተዋዋይ ወገኖች መካከል መተማመን፣ ውይይትና የጋራ መፍትሄ እንዲኖር መርህ ላይ የተመሰረተ ተሳትፎ ሊኖራት ይገባል ሲልም ነው ቡድኑ ያሳሰበው። ከ1 ሚሊዮን በላይ ተጋሩ ከምዕራብ ትግራይ በኃይል ተፈናቅለዋል፣ ተሰደዋል ሲል የገለጸው ህወሓት መግለጫው ለችግሩ እንቅፋት ሆነ ያለው ተፈናቃዮች በደህንነትና በዋስትና ወደ ቀያቸው አለመመለሳቸው እንደሆነም ገልጿል። ተፈናቃዮች በእንደዚህ አይነት ሁኔታ ያሉ ህዝቡን አስቀድሙ የሚል አገላለጽ የተፈናቃዮችን ደህንነትና መብት ስለማይጠብቅ በኃይል በማስፈራራትና በወረራ ዘላቂ መፍትሄ እንደማይመጣም ገልጿል። ችግሩን ለመፍታት የሚያግዘው የፕሪቶሪያው ስምምነት በአግባቡ ሊተገበር እንደሚገባም በመግለጫው ጠቅሷል። ዘላቂ ሰላምና ፍትህ እንደማይነጣጠሉ አምናለሁ ያለው ህወሓት ተጠያቂነት፣ የሰብአዊ መብት መከበርና ለህገ መንግስታዊ ምሰሶዎች ተገዢ መሆን የዘላቂ ሰላም መሰረት መሆናቸውም ገልጿል። በመሆኑም ማንኛውም አካል እንዲሁም በዓለም አቀፍ አጋሮች የሚወጡ መግለጫዎች መተማመንን የሚያጎለብቱና ገንቢ ተሳትፎን በሚጠይቁበት ወቅት ላይ እንገኛለን ብሏል። እንዲህ አይነት ስጋት ቢኖርብንም በተዋዋይ ወገኖች መካከል ፖለቲካዊ ውይይት እንዲደረግና ለፕሪቶሪያ ስምምነት ሙሉ ትግበራ ግልጽ የመፈጸሚያ እቅድ እንዲኖር ተነሳሽነታችንን እንገልጻለንም ብሏል። በአጋሮች በኩልም ገለልተኛና መርህ ላይ የተመሰረተ አቋም ይዘው ዘላቂ መፍትሄ በመፈለግና ተዋዋይ ወገኖችን በማስተማመን ረገድ ድርሻቸውን እንዲወጡ ዝግጁ መሆናቸውን ቡድኑ መግለጫው ላይ ጠቁሟል። የህወሓት ቡድን ተፈናቃዮችን ቁማር ማስያዣ በማድረግ የፖለቲካ ካርታ እየተጫወተባቸው እንደሆነ የቀድሞ የድርጅቱ ከፍተኛ አመራር የነበሩት የአሁኑ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳን ጨምሮ በርካታ የትግራይ ፖለቲከኞችና ኤሊቶች ይኮንኑታል። በተጨማሪም የፌዴራል መንግስት ተፈናቃዮችን ለመመለስ በሚደረግ ሂደት በህወሓት ቡድን እየተስተጓጎለ እንደሚገኝና ተፈናቃዮቹ እንደ የቁማር መጫወቻ ካርድ እየተጠቀመባቸው መሆኑን በተደጋጋሚ አስታውቋል።
በአበርገሌ ወረዳ በመኖሪያ ቤት ውስጥ በተከሰተ የመድፍ ቁምብላ ፍንዳታ የ5 ሰዎች ሕይወት አለፈ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ ውስጥ በሚገኝ አንድ መኖሪያ ቤት ውስጥ የነበረ የመድፍ ቁምብላ ፈንድቶ የ5 ሰዎች ሕይወት ማለፉን የወረዳው ፖሊስ አስታውቋል። የአበርገሌ ወረዳ ፖሊስ ጽፈት ቤት ኃላፊ ኢንስፔክተር መንግስቴ ደባሽ እንደገለጹት በወረዳው 03 ቀበሌ ብልታርፍ ጎጥ በሚገኝ መኖሪያ ቤት ውስጥ የነበረን የመድፍ ቁምብላ ለቤት ውስጥ መውቀጫነት ሲቀጠቅጡት የነበረ ሲሆን ተተኳሹ ፈንድቶ የ5 ሰዎች ሕይወት ወዲያውኑ አልፏል። በተጨማሪም በፍንዳታው ሌሎች 2 ሰዎች ላይ ከባድ የአካል ጉዳት ደርሶባቸው በአሁኑ ወቅት በኒየር አቁ ጤና ጣቢያ የሕክምና እርዳታ እየተደረገላቸው እንደሚገኝም ኃላፊው ገልጸዋል። በሰው ላይ ከደረሰው ሞትና ጉዳት በተጨማሪ በአካባቢው በነበሩ እንስሳትና ንብረት ላይ ከፍተኛ ጉዳት መድረሱን የተገለጸ ሲሆን ፖሊስ የአደጋውን ሙሉ ዝርዝር ለማጣራት በምርመራ ላይ እንደሚገኝ ማስታወቁን የወረዳው ኮሚኒኬሽን መረጃ አመላክቷል። ዶናልድ ትራምፕ በህዳሴ ግድብ ዙሪያ በግብጽና ኢትዮጵያ መሃል ያለውን ውጥረት ማርገብ አሁን ላይ ትልቁ አጀንዳቸው መሆኑን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንትና ማምሻውን ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ኢትዮጵያን፣ ግብጽንና የውሃ ሀብት አጠቃቀምን በተመለከተ አነጋጋሪ መረጃ አጋርተዋል። መስከረም ወር ላይ የተመረቀው የኢትዮጵያ ታላቁ ህዳሴ ግድብ በአሜሪካ ፋይናንስ እንደተደረገ ከወራት በፊት ተናግረው የነበሩት ፕሬዝዳንቱ ትናንት ማምሻውን ለግብጹ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ ግብጽ በእስራኤልና በሐማስ መካከል የተኩስ አቁም ስምምነት እንዲፈረም ላደረገችው አስተዋጽኦ አመስግነዋታል። በግል ጓደኝነታችንና አሜሪካ ለግብጽ ህዝብ ደህንነት ባላት ቁርጠኝነት ምክንያት በኢትዮጵያና ግብጽ መሃል የናይል ወንዝን በመጋራት ዙሪያ ለአንዴና ለመጨረሻ ጊዜ ድርድር ለማስጀመር ዝግጁ ነኝ ያሉት ፕሬዝዳንቱ የናይል ወንዝ ለግብጽና ለህዝቧ ያለውን ጥቅም አጥብቀው እንደሚረዱም ገልጸዋል። አክለውም ግብጽ፣ ኢትዮጵያና ሱዳን የረጅም ጊዜ የውሃ ፍላጎታቸውን እንዲያሳኩ ልረዳችሁ እችላለሁ። በቀጠናው ያለ ማንኛውም ሀገር ብርቅዬ የሆነውን የናይል ወንዝ በብቸኝነት መቆጣጠር እንደማይቻልና ሌሎችን መጉዳት እንደማይቻል አሜሪካ ታረጋግጣለች በማለት ኢትዮጵያ ላይ ያነጣጠረ እንደሆነ የተነገረለት መረጃ አጋርተዋል። አሜሪካ በምትሳተፍበትና ተገማች የሆነ የውሃ ልቀት ለግብጽና ሱዳን የሚኖርበት አሰራር እንዲሁም ኢትዮጵያ ከፍተኛ መጠን ያለው ኃይል የምታመነጭበት ሁኔታ መፍጠር እንደሚገባ ትራምፕ በደብዳቤያቸው ላይ አንስተዋል። ትራምፕ ይህ ኢትዮጵያ የምታመነጨው ኃይል ለግብጽና ሱዳን የሚሰጥበት ወይም የሚሸጥበት ሁኔታ ሊኖር እንደሚችልም ጠቁመዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በጉዳዩ ላይ እስካሁን የሰጠው ምላሽ የለም። ግብጽ በአሁኑ ሰዓት ከኤርትራ ወገን በመሆን እንዲሁም በሀገር ውስጥ ከሸፈቱ ባንዳዎች ጋር በመተባበር በርካታ የጥላቻ ንግግሮችና ተግባራት በሀገራችን ኢትዮጵያ እየፈጸመች የምትገኝ ታሪካዊ ጠላት ሀገር መሆኗ ይታወቃል። በኡጋንዳ በተቀሰቀሰ ተቃውሞ ቢያንስ 10 ሰዎች ተገደሉ። የዋነኛው ተቀናቃኝ ፓርቲ እጩ በቁም እስር ላይ እንደሚገኙም ተገልጿል። በኡጋንዳ ሐሙስ ዕለት በተደረገውና ዛሬ ውጤቱ ይፋ ይደረጋል ተብሎ በሚጠበቀው ፕሬዝዳንታዊ ምርጫ በተቀሰቀሰ ተቃውሞ በትንሹ 10 ሰዎች መገደላቸው ተቃዋሚዎች አስታውቀዋል። የኡጋንዳ ዋነኛው ተቀናቃኝ ፓርቲ እጩ የነበሩት ቦቢ ዋይኔም በቁም እስር ላይ ይገኛሉ ብለዋል። የጸጥታ ኃይሎች ግድያውን የፈጸሙት በኡጋንዳ ማዕከላዊ ክፍል በምትገኘውና የተቃዋሚው ፓርቲ ጠንካራ ድጋፍ አላት በተባለላት ቡታምባላ ከተማ እንደሆነም ነው የተነገረው። በምርጫው የቅድመ አጠቃላይ ውጤት 75.4% በማግኘት አዛውንቱ ፕሬዝዳንት ዩዌሪ ሙሴቬኒ በመምራት ላይ እንደሚገኙ የሀገሪቱ የምርጫ ኮሚሽን አስታውቋል። ከአጠቃላይ መራጩ ህዝብ 60% ድምጽ ቆጠራ መከናወኑን ያመላከተው ኮሚሽኑ የፕሬዝዳንቱ ተቀናቃኝ ቦቢ ዋይኔ በ20.7% ይከተላሉ። አጠቃላይ የድምጽ ቆጠራው ውጤት ዛሬ ቅዳሜ ማምሻው ይፋ እንደሚደረግ የፈረንሳይ ዜና አገልግሎት ዘገባም አመላክቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ